ጤና ይስጥልን ተመልካቾቻችን እንግዲህ ዛሬ በኢትዮጵያ የፋይናንስ ስነ ምህዳር ውስጥ ጥሩ እየተንቀሳቀሱ ካሉ የቴክኖሎጂ ኩባንያዎች መካከል አንዱ የሆነው የቻፓ ፋይናንሻል ቴክኖሎጂስን ቅኝት እናደርጋለን። እንግዲህ በቅኝታችን አብራችሁ እንድትቆዩ እንጋብዛችኋለን። ስሜ ናይል ኃይለማርያም ይባላል። የቻፓ ፋይናንሻል ቴክኖሎጂ አክሲዮን ማህበር ዋና ስራ አስኪያጅ ነኝ። ቻፓ የተመሰረተው በ2021 የአውሮፓ አቆጣጠር ድሮም ሰራው ዊቻት ነው ቴንሰንት ይባላል የቻይና ኩባንያ። ማይ ፓርትነር ደግሞ እስራኤል ጎግል ነበር የሚሰራውና ወደዛ ሀገር ስንመጣ በኮቪድ ጊዜ ምን እንስራለን ከዛ ነው የግድቡ ላይ በዛ ጊዜ ከውጭ ሀገር ካሉ እንደዚህ ካምፔን ያሰባሰቡ ካሉት it was very fragmented ሁሉም ሰው የተለያየ አካውንት አለው ምናምንና አንድ ቋት ላይ ለምን አይገባም የሚለውን አስበን ነው የጀመርነው እና ስናየው ለካ በጣም ትልቅ ኦፖርቹኒቲ አለ እና ከዛ በኋላ ነው እኛም ቢዝነሶችን ኦንቦርድ ማድረግ እየጀመርነው። ሀሳቡ ምንድነው? አንድ ቢዝነስ ሁሉ ባንክ ላይ አካውንት ከፍቶ ገንዘብ ከሚቀበሉ ያል ሁሉ ሄዴክ ቻፓ ቤዚካሊ ሶልቭ አድርጎት ያ ቢዝነስ ቮሊዩም ሬቨኒው ብቻ የሚያሳድግበት መንገድ ላይ እንዲሰራ ነው ቻፓ እያደረገ ያለው። እሱ ደግሞ ጎል ለጎን ደግሞ ቢዝነሶች የክሬዲት ሂስትሪ ቤዚካሊ ምን ያክል ገንዘብ ነው እየሰበሰበ ያሉት የሚለውን ሂስትሪም እኛ ጋር ስላለ እሱን ከባንኮች ጋር ሆነን ምን አይነት ክሬዲት ሜካኒዝም ቢመቻችላቸው ሞር አንድ ቢዝነስ ሊያድግ ይችላል የሚለውን እየሰራን ያለ ነው። አንድ ከስተመር እነሱ ዌብሳይት ላይ ገብቶ መክፈል ሲፈልግ በሁሉም አይነት የፔመንት ሜተድ መክፈል ይችላል። ለምሳሌ ቴሌብር ጋር ብር ባይኖረው ሲቢኢ ብር ቢኖረው በሲቢኢ መክፈል ይችላል። ቴሌብር ሲቢኢ ብር ባይኖረው በኢብር መክፈል ይችላል እንደዛ እና እሱን ደግሞ የሚሰሩት በአንድ ኢንተግሬሽን ነው ከቻፓ ጋር ባላቸው። ከዛ ይፈለገ ፔመንት ሜተድ ቢጨመር እዛው እንዳለ በዳሽቦርድ ላይ ክሊክ ብቻ ማድረግ ነው ተጠቅባቸው። በሀገራዊ ፋይናንስ ስርዓት ላይ እንዲህ ከፍተኛ ሚናን ለመጫወት አስፈላጊውን የቴክኖሎጂ መደላደልን መፍጠር ያሻል። ቻፓም ስርዓቶቹን ከማበልጸግ አንስቶ ጤናማነታቸውን ጠብቀው እንዲጓዙ ለማስቻል የተደራጀ የቴክኖሎጂ ቡድን አዋቅሮ ይገኛል። አይ ዲና አንደና ወጣ ዲና ሰላም ነው ዲና እንተዋወቅ። ሳመረዲን ኑርጋባ እባላለሁ። የቻፓ ፋይናንሻል ቴክኖሎጂስ የኢንጂነሪንግ ሊድ ነኝ። ይሄ በዋነኝነት ቻፓ ለሚሰሩ የቻፓ ብሬን በለው በቃ ቻፓ ለሚሰሩ ነገሮችን በሙሉ እዚህ ጋር ነው የምሰራው ከቴክኖሎጂ ጋር የተያዙ ነገሮችን ማለት ነው። ጥሩ። እስቲ ምን ይመስላል የሚለውን እስቲ አንተ ራስህ ታሳየን። እሺ ከዚህ ጋር ስንጀምር አንዋር ይባላል የቻፓ ኤአይ ዲፓርትመንት ሊድ ነው። በስሩ 3 ልጆች አሉ አንድ ላይ የሚሰሩ ማለት ነው ኤአይ አርቲፊሻል ኢንተለጀንስ ላይ የሚሰሩ። ለዛ ደግሞ ዴዲኬትድ የሆነ ዲፓርትመንት አለን። እዚህ ጋር ሚካኤስ ይባላል የቻፓ ሴኩሪቲ ሊድ ነው። እሱም እንደዚሁ በስሩ ላይክ 2 ልጆች አሉ አብሮት የሚሰሩ። ቻፓ ያው በጣም ዘመናዊ ነን ብለን ስለምናስብ ፍሌክሲብል የሆነ ወርክ ኢንቫይሮንመንት ነው ያለን። ላይክ ሪሞት ስራ እንፈቅዳለን ሃይብሪድ ምናምን እና 24/7 እንሰራለን ማለት ነው። ሴኩሪቲ ግን ስትል እስቲ በምን መልኩ ነው የምታስተባብሩት የሚለውን ነገር እሱ ያለን እስቲ አንደኛ አርቲፊሻል ኢንተለጀንስን ተጠቅመን ሲስተማችን ሁሉ ጊዜ ስካን እናደርጋለን ምንም አይነት ኢሹዎች እንዳሌሉብን ምናምን። ከዛ በዘለለ ደግሞ ማኑዋሊ ሁሉ ጊዜ ቴስት የሚያደርግ ሴፍ ጋርድ የሚያደርግ ሰው አለን። ያንን ደግሞ በዋነኝነት የሚመራው ሚኪያስ ነው ማለት ነው። ሌላ እዚህ ጋር ያለው ቲም በሙሉ ደግሞ የቻፓን የምታዩቸውን ዳሽቦርዶችን፣ ዌብሳይቶችን፣ ሞባይል አፕሊኬሽኖችን በሙሉ የሚሰራው ቲም ይሄ ነው። ቻፓ ላይ የሚያምር ነገር ካያችሁ ከጀርባ ያለውን ሰው ታውቁታላችሁ ማለት ነው። አሁን እየተንቀሳቀሳችሁ ያላችሁበት ፕላትፎርም ምን ይመስላል፣ ሲስተሙ ምን ይመስላል የሚለውን እስቲ እዚህ ጋር ቻፓ የሚጠቀመው በዋነኝነት አሁን ላይ ያሉ የተባሉትን የመጨረሻ ትውልድ ቴክኖሎጂዎችን ነው። ሲስተሙን በደንብ ኤክስፕሌን ለማድረግ ያክል ብር ከሆነ ቦታ አንስተን ለነጋዴዎች ወደ የሚፈልጉት ባንክ አካውንት ማድረስ ነው። ለዛ ደግሞ አሁን ላይ ያሉ የተባሉትን ቴክኖሎጂዎች በሙሉ እንጠቀማለን። ምናልባት የቴክኖሎጂ ተርሞችን ለመጠቀም ያክል ላይክ ኔክስት.ጄኤስ የሚባሉ ፓይተን፣ ጎ ምናምን የሚባሉ ላንጉጆችን በሙሉ እንጠቀማለን አሁን ላይ ያሉትም ማለት ነው። ከዛ በዘለለ ደግሞ ኤአይዎችን ተጠቅመን ነው የምንሰራው ሲስተሞቻችን። አሁን እዚህ ጋር የኤአይ ገልጸልኝ ነበር። ይሄኛው እዚህ ጋር ያለው ዲፓርትመንት እና
ይሄ እንዴት አድርጋችሁ ነው ያንን አዳፕት ለማድረግ ወደ ስራችሁ ኢንተግሬት ለማድረግ እየሞከራችሁ ያላችሁት የሚለውን እስቲ በበለጠ ታብራራለን። አስፈላጊነቱስ ምንድን ነው የሚለውን ነገር እሱን ብትገልጽልኝ። እኛ ቻፓ ላይ ኤአይን በሁለት መንገድ ነው የምናየው። አንደኛ የምንጠቀመው ኖርማሊ አሁን ላለን ስራ ነው። ስራዎቻችን እንዴት አውቶሜት ማድረግ እንችላለን፣ በትንሽ የሰው ኃይል እንዴት ብዙ ነገር ዴሊቨር ማድረግ እንችላለን፣ ላይ ከዚህ በፊት ወር 3 ወር ይወስዱ የነበሩ ስራዎች እንዴት ነው በሳምንት መጨረስ የምንችለው የሚለውን ነገር ነው አሁን ላለን ስራ ነው። ሁለተኛ ኤአይን የምንጠቀመው ደግሞ አሁን ያለንን ዳታ ይዘን የተሻለ ኢንሳይት እንዴት ነው ማግኘት የምንችለው ከዛ ዳታ፣ እነዛን ዳታዎች ለተሻለ ነገር እንዴት ነው ፕሮቫይድ ማድረግ የምንችለው፣ ዩዘሮቻችን ምንድን ነው ያስቸግራቸው የሚለውን ነገር ለማጥናት። በኢትዮጵያ ብሎም በአፍሪካ ደረጃ የዲጂታል ክፍያ ስርዓትን ለማሻሻል እየተወሰዱ ያሉ እርምጃዎች ለቻፓ አይነት አዳዲስ የፋይናንስ ቴክኖሎጂ ተቋማት ሰፊ የእድገት በርን እየከፈቱ ይገኛሉ። በአፍሪካ ውስጥ ካሉ 10 ዩኒኮርኖች ወይ ደግሞ ከ1 ቢሊዮን ዶላር በላይ ያላቸው ቫሉዌሽን አብዛኛው አሁን ፊንቴክ ነው። ይህ የሚያሳየው ፊንቴክ ኮንቲኔንቱ ላይ ትልቅ አስተዋጽኦ እያደረገ ነው ያለው ማለት ነው። እኛም ደግሞ እድገታችንን ስናየው በጣም ትልቅ ነው። በየአመቱ ያለው እድገት ከ100% በላይ ነው። ይሄ በጣም የመንግስትን ፑሽ አለው። የዲጂታል 2030 ፓርት ኦፍ ዘ ጎል ነው ይሄ ራሱ። ቻፓ እስካሁን ጥቅል ዋጋቸው 30 ቢሊዮን ብርን የተሻገሩ ከ100 ሚሊዮን በላይ ገንዘብ ዝውውሮችን አስተናግዷል። ከቀን ወደ ቀን እየጨመረ የመጣው የተጠቃሚዎች ቁጥርም ዛሬ 50 ሺህን አልፏል። የኢትዮጵያ አየር መንገድ አንድ ከስተመራችን ነው። እንዲሁም ደግሞ የኢትዮጵያ ፖስት ኦፊስ፣ ከነማ ፋርማሲ እንዲሁም ደግሞ ብዙ የመንግስት ተቋማት የኛ ከስተመሮች ናቸው። እንዲሁም ደግሞ ትላልቅ የግል ተቋማትም የኛ ከስተመሮች ናቸው። ክሎስ ቱ 4 ሚሊዮን ሰዎች የናሽናል አይዲያቸውን ለማግኘት የከፈሉት በቻፓ ነው። የዴሊቨሪዎች አሉ፣ ኢኮሜርሶች አሉ። አሁን እኛንን የቴሌግራም ፓርትነር ኢትዮጵያ ውስጥ። ስለዚህ በቴሌግራም ላይ የኢኮሜርስ ሾፕ ቢኖርህ እዛ ላይ በቀጥታ በቻፓ መዘዝ ይችላል ማለት ነው። ከዚህ በኋላ our goal is to become a neo bank ማለት ነው። አንድ ሰው ብራንች ሳይኖር አካውንቱን ኦንላይን መክፈት እንዲችል፣ ኦንላይን መንቀሳቀስ እንዲችል፣ ሎን ማግኘት እንዲችል ኦንላይን አፕላይ አድርገው ማለት ነው። ቻፓ the next 5 years ፕላን ያደረግነው ነገር ይሄ ነው። ከዛ ጎን ለጎን ደግሞ አሁን ከኢትዮ ፖስት ኦፊስ ጋር የሚጀምረው አለ ኢኒሼቲቭ ምንድነው? የውጭ ሀገር ያሉ የኢትዮጵያ ዲያስፖራዎች ለምንድን ነው ቀጥታ እዚህ ሀገር ካለ ጉድስ መግዛት የማይችሉት ኦንላይን ላይ ማለት ነው? እናቱም ኦልሬዲ there is a delivery አሁን የቀረው ምን ነበር? ፔመንት። ስለዚህ እሱንም አሁን ሶልቭ እያደረግን ያለ ነው። ሲስተሙን ምናልባት እንዴት ኤክስፓንድ ለማድረግ እየሞከራችሁ ነው የሚለውን ነገር ለተጠቃሚዎችም የበለጠ ቀላል ለማድረግ በመልኩ እየሰራችሁ ነው የሚለውን እሱ ላይ ሜቢ በቅርብ ሪሊዝ የምናደርገው አንድ ነገር አለ። ቻፓ ዲፓርትመንት ላይ አንደኛው የተጠቃሚዎቻችን ኤክስፒሪየንስን ማሳደግ ላይ ብቻ የሚሰራ ዴዲኬትድ የሆነ ቲም አለን። ለምሳሌ የዛሬ 4 ዓመት በፊት የነበረን ሲስተም ዛሬ ካለን ሲስተም ይለያል። ከዛ በዘለለ ደግሞ በቀጣይ በቅርብ አሁን ካለን የተሻለ የዘመነ ከዘመኑ ጋር የሚቀራረብ አዳዲስ ፕሮዳክቶችን ይዘን እንወጣለን። ለዛ ደግሞ በየቀኑ ጥናትና ምርምር እንሰራለን። ከነዛ ደግሞ ተነስተን የተሻሉ አዳዲስ ፕሮዳክቶችን ይዘን ለማምጣትም እንሰራለን ማለት ነው። ጥሩ። እነዚህ እንግዲህ ሁሉ ስራዎች የቴክኖሎጂ አቅም ይፈልጋሉ። ከሰው ኃይል አንስቶ የተለያዩ ፊዚካል የሆኑ ስራዎችን ይጠይቃልና እያደገ ካለው ከተቋሙ እንቅስቃሴ ጋር በተገናኘ ይሄ ቴክኖሎጂ አቅሙን ለማሳደግ በመልኩ ነው እየሰራች ያላችሁት? አሁንስ ምን ደረጃ ላይ ይገኛል የሚለውን እስቲ እሱን ጥቀስ። የቴክኖሎጂ አቅማችን ለማሳደግ ከሚያስፈልገን የሰው ኃይል አንጻር ለእያንዳንዱ የአባሎቻችን የምናደርገው ነገር ምንድን ነው? አሁን ያሉበት ስራ አለ። ከሱ ስራ ጋር የሚገናኝ ሁልጊዜ ኮንቲኒየስ የሆነ ኮርሶችን ፕሮቫይድ እናደርጋለን። ተጨማሪ ማለት ነው። የተሻለ አድቫንስ አድርገው የተሻለ ነገር እንዲሰሩ ማለት ነው። ምክንያቱም የእያንዳንዱ የቲም ግሮዝ ለካምፓኒው እድገት ወሳኝ ነው። ሀገራዊ ዲጂታል ክፍያ ስርዓትን ከማዘመንና ከተቀረው ዓለም ጋር ከማስተሳሰርም ባሻገር ቻፓ የአፍሪካ ፖለቲካዊ ማዕከል የሆነችው ኢትዮጵያ በአህጉሪቱ የፋይናንስ ቴክኖሎጂ ትስስር ውስጥ ማዕከል ሆና እንድትቀመጥ እየሰራ ነው።
የኛ አንደኛ ቪዥናችን ምንድነው? የፓን አፍሪካን ጌትዌይ ለመሆን ነው ማለት ነው። አንተ ለምንድን ነው ኢትዮጵያ ውስጥ ሆነ ኬንያ ያለ ቢዝነስ መክፈል የማችለው? ናይጄሪያ ያለ ቢዝነስ ለምንድን ነው መክፈል የማችለው? ወይም ደግሞ ኬንያ ያለ ሰው ኢትዮጵያ ውስጥ ላለ ቢዝነስ ለምንድን ነው መክፈል የማይችለው? ይሄ ነው ዋን ኦፍ አወር ቢገስት ቪዥን። ከዛ በኋላ ማለት የፓን አፍሪካን ጌትዌይ አድርገን ማስተሳሰር ማለት ነው። አሁን ኡጋንዳ ኤክስፓንድ እያደረግን ያለ ነው፣ እንዲሁም ደግሞ ወደ ካናዳም ኤክስፓንድ እያደረግን ያለ ነው። ስለዚህ ኢኮኖሚኩ ሲስተሳሰር በአፍሪካ ደረጃ የፓን አፍሪካን ጌትዌይ ሲኖር ቢዝነሱ በጣም እያደገ ይመጣል። ምክንያቱም ብዙ ከስተመር ይሆናል ማለት ነው። በፍጥነት እያደገ በሚገኘው የኢትዮጵያ ዲጂታል ክፍያና ፋይናንስ ምህዳር ውስጥ እንደ ቻፓ ያሉ ስታርታፖች ብቅ እያሉ ይገኛሉ። በቀጣይ መሰል ከፍተኛ ለውጥን አምጪ ተቋማት አብቦ እንድንመለከታቸው ዘንድ ምኞታችን ነው።